ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች የዕለቱን መረጃዎች ይዤ ቀርቤያለሁ። በቅድሚያ ዋና ዋናዎቹን የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለቱን ሀገራት የሁለትዮሽ ግንኙነት ለማጠናከር ያለመ ይፋዊ የስራ ጉብኝት ለማድረግ ሮብ ረፋድ ላይ አዘርባጃን ገብተዋል። ጠቅላይ ሚኒስትሩ ከቀዳማዊት እመቤትና ከከፍተኛ የልዑካን ቡድን ጋር ዛሬ ረፋድ ላይ በባቡ ሄዳር አሊየቭ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ይህን ጉብኝት የሁለትዮሽ ግንኙነትን የበለጠ ንቁና ትርጉም ያለው መረጃ ያደርሰዋል ተብሎ ይጠበቃል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። በሌላ መልኩ ደግሞ የኢትዮጵያ የፌዴሬሽን ምክር ቤትና የኢትዮጵያ ምርጫ ቦርድ ውሳኔን በመቃወም በመቀሌ ከተማ ባሎኒ ስቴዲየም ሰላማዊ ሰልፍ ተካሄደ። በሰልፉ ላይ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ አሁን ያለው አለመግባባት ጦርነት ሊፈጠር እንደሚችልና መላው ኢትዮጵያን አደጋ ላይ ሊጥል እንደሚችል አስጠንቅቀዋል። መረጃዎቹን በዝርዝር እንመለከታቸዋለን። በቅድሚያ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለቱን ሀገራት የሁለትዮሽ ግንኙነት ለማጠናከር ያለመ ይፋዊ የስራ ጉብኝት ለማድረግ ሮብ ረፋድ ላይ አዘርባጃን ገብተዋል። ጠቅላይ ሚኒስትሩም ከቀዳማዊ እመቤትና ከፍተኛ የልዑካን ቡድን ጋር ዛሬ ረፋድ ላይ በባቡር ሄዳር አሊየቭ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ይህ ጉብኝት የሁለትዮሽ ግንኙነቱን የበለጠ ንቁና ትርጉም ያለው ደረጃ ያደርሰዋል ተብሎ ይጠበቃል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የክብር ዘበኛ በተሰለፈበት ባቡ ሄዳር አሊየቭ ዓለም አቀፍ አውሮፕላን ማረፊያ አቀባበል ተደርጎላቸዋል። የአዘርባጃን ምክትል ጠቅላይ ሚኒስቴር ሳሜር አሊየቭ እና ምክትል የውጭ ጉዳይ ሚኒስቴር ኢልቺን ራይቭ የኢትዮጵያን መሪ አቀባበል ካደረጉላቸው ከፍተኛ ባለስልጣናት መካከል እንደሚገኙበት የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጉብኝቱ በጥር ወር በአዘርባጃን ፕሬዚዳንት አልሃም አሊየቭ የተደረገውን ይፋዊ ግብዣ ተከትሎ ነው። ግብዣው የተላለፈው ጠቅላይ ሚኒስትር ዶክተር አብይ አህመድ እና የሄደር አሊየቭ የፋውንዴሽን ምክትል ፕሬዚዳንት ሌይላ አሊየቫ ባደረጉት ውይይት ሲሆን ፕሬዚዳንቱ የእንኳን ደህና መጣችሁ ንግግር አድርገዋል። ጠቅላይ ሚኒስትር ዶክተር አብይም ግብዣውን ተቀብለው ለፕሬዚዳንት አልሃም አሊየቭ ያላቸውን ከፍተኛ አክብሮት ገልጸዋል ሲል የአዘርባጃን መንግስት ሚዲያ ዘግቧል። ኃላፊዎቹ እንዳሉት ውይይቱ በፖለቲካ በኢኮኖሚና በዘርፉ ትብብርን በማስፋት ላይ ያተኩራል ተብሎ ይጠበቃል። በህዳር 2024 አዘርባጃን ሲኦፒ 29 የአየር ንብረት ኮንፈረንስን ማስተናገዷና ኢትዮጵያ በ2027 ሲኦፒ 32 ለማስተናገድ ዝግጅቷን ተከትሎ በአየር ንብረት ዲፕሎማሲ ላይ የልምድ መጋራትን ጨምሮ በሁለቱ ወገኖች መካከል የልምድ ልውውጥ ተደርጓል። እንደ አውሮፓውያን አቆጣጠር ህዳር 2025 አዲስ ስታንዳርድ እንደዘገበው የአዘርባጃን ከፍተኛ የመከላከያ ባለስልጣናት ወታደራዊ ትብብርን ለመምከር አዲስ አበባን ጎበኙ። የሁለትዮሽ ውይይቶችን ተከትሎ ኢትዮጵያና አዘርባጃን ወታደራዊ ኢንዱስትሪ ትብብርን ለማስፋት መስማማታቸውን የኢትዮጵያ መከላከያ ሚኒስቴር አይሻ መሐመድ ሙሳ ተናግረዋል። ውይይቶቹ የኢትዮጵያን የሀገር ውስጥ የመከላከያ የማምረት አቅምን ለማጠናከር ያተኮሩ ሲሆኑ አዘርባጃን በተለይም በመከላከያ ኢንዱስትሪ የእውቀት ሽግግር ልምድ ለማካፈል ዝግጁ መሆኗን ገልጻለች። ምንም የተለየ ፕሮጀክት ወይም ስምምነቶችን በይፋ ባይናገሩም የሁለቱም ወገኖች ባለስልጣናት የአሁኑን ጉብኝት ኢትዮጵያና አዘርባጃን ግንኙነት ወደ ንቁና ተጨባጭ መረጃ ለማድረስ እድል ነው ሲሉ ገልጸውታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ በፖለቲካ መንገድ መፈታት ያለበት ጉዳይ ወደ ትጥቅ ግጭት እንዳይሸጋገር አሳስበዋል። ይህ በፖለቲካ መንገድ ሊፈታ የሚገባው ጉዳይ ወደ ጦርነት የሚያመራ ከሆነ ትግራይን ብቻ ሳይሆን መላ ኢትዮጵያን አደጋ ላይ ይጥላል ብለዋል። አቶ ታደሰ አሁን ያለው ጉዳይ ከህግ ይልቅ መሰረታዊ ፖለቲካ ነው ሲሉ ተከራክረዋል። ይህ ውሳኔ የፌዴሬሽን ምክር ቤት የኢትዮጵያ ምርጫ ቦርድ እና ወይም የህግ ጉዳይ ብቻ ሳይሆን ፖለቲካዊ ነው፣ መፍትሄውም ፖለቲካዊ መሆን አለበት ብለዋል። ከተፈናቃዮችና ከትግራይ ሉዓላዊነት ጋር የተያያዘ ጥያቄዎችን ማስተናገድ መፈጠር ያልነበረበት መከፋፈል ተፈጥሯል ያሉት ጀኔራሉ በተለይ በጸለምት ያለውን ሁኔታ በመጥቀስ በአካባቢው ተፈናቃዮችን ወደ ቀያቸው መመለስ ሂደቱ በተሳሳተ መንገድ በመመራት ለአዲስ መፈናቀል ምክንያት ሆኗል ብለዋል። ችግሩን ለመፍታት ሁሉም አይነት ጥረቶች ለመቀጠል እንሞክራለን፣ ምክንያቱም ጦርነት ከተጀመረ ችግሩን ለማስቆም አስቸጋሪ ይሆናል። ብቸኛው አማራጭ ሰላማዊ መንገድ መከተል ነው ብለዋል። ኃይል የሚወስዱ እርምጃዎች አለመግባባቱን እንደማይፈቱት ጠቁመው ይልቁንም ዘላቂ የሆነ ሰላማዊ ግንኙነት እንዲኖር ጥሪ አቅርበዋል። ሰላም ስለምንናገር ብቻ ሰላም ሊፈጠር አይችልም ሲሉ ተጨባጭ የፖለቲካ ጥረት እንደሚያስፈልግ አስገንዝበዋል። እንደ አቶ ታደሰ ገለጻ የፌዴራል ባለስልጣናት ውሳኔ የትግራይ ተወላጆችን ቤት አልባ በማድረግና ማህበረሰቡን የበለጠ የመበታተን አደጋ አለው። የፖለቲካ ችግሮችን በሰላማዊ መንገድ ለመፍታት ጊዜያዊ አስተዳደሩ ሁሉንም ስትራቴጂያዊ አቅሞችን በመቅጠር እንደሚሰራ ቃል ገብተዋል። ይህ በእንዲህ እንዳለ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ትግራይን በዘላቂነት ለመበታተን የታለመ ሴራ ሲሉ ህዝቡ የክልሉን ጥቅም ለማስጠበቅ አንድነቱን እንዲቀጥል ጠይቀዋል። በሰልፉ ላይ ንግግር ያደረጉት የመቀሌ ከንቲባ ረዳሄ በርሄ እንዳሉት ሰልፉ የትግራይ ተወላጆችን አንድነት የሚያጠናክር ብሔራዊ ጥቅምን የሚያጠናክርና የመሬት መሸርሸርን ይከላከላል። በሰላማዊ ሰልፉ ላይ በትግራይ የሚንቀሳቀሱ በርካታ ፖለቲካ ፓርቲዎች የተገኙ ሲሆን የፌዴራል ባለስልጣናት የተላለፉትን ውሳኔ ፖለቲካዊ ይዘት ያለው እና ለትግራይ ሉዓላዊነት ጠንቅ ናቸው ሲሉ በጽኑ አውግዘዋል። ውድ ቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኚህ ነበሩ። በቀጣይ እስከምንገናኝ መልካም ጊዜ